ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ካደረጋችሁና ቤተሰብ ከሆናችሁ ደግሞ ሼር እያደረጋችሁ ተደራሽነታችን እንዲሰፋ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር እንግዲህ በሳን ሰባስቲያን እንግዲህ በሪያል አሬና ጨዋታውን አድርጓል። በዚህም ጨዋታ እንግዲህ 1-1 በሆነ ውጤት ተጠናቋል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። እንግዲህ ማንቸስተር ዩናይትድ ከኤፍኤ ካፑ ስንብት በኋላ እንግዲህ የቀረው ሌላ ተስፋ የሚያደርግበት የዋንጫ ውድድር እንግዲህ ዩሮፓ ሊግ ነውና ዩሮፓ ሊጉን እንግዲህ ጥሩ የሚባል ውጤት በአጠቃላይ ጠቅላላ አድርገን ከተመለከት ነው ከሜዳው ውጪ በተለይ በዩሮፕ ውስጥ ከየትኛውም ተጋጣሚ ጋር ይሁን ከሜዳ ውጭ የሚደረጉ ጨዋታዎች ፈታኝ ናቸው። ምክንያቱም አዲስ አየር ነው፣ አዲስ ከባቢ ነው። ከዚህ በፊት ምንም እንኳን ለመጀመሪያ ጊዜ በታሪክ ባይሆንም የተገናኙት ግን ደግሞ ለምሳሌ ዩናይትድ ከአስቶን ቪላ ጋር እንደሚጫወተው ወይ ከፓላስ ጋር እንደሚጫወተው ምናምን አይደለም። የተለየ ሀገር ነው። በአመት ውስጥ የማይገናኙበት ጊዜ ይኖራል። በየ3 ዓመት ምናምን ልዩነት ውስጥ ሊሆን ይችላል የሚገናኙት። በነዛ ሁላ ልዩ ጊዜ ደግሞ የተጋጣሚ ቡድን ሜዳ ሊለምዱ የሚችሉበት አጋጣሚ አይኖርም። ልክ እንደ ማንቸስተር ሲቲ እና ሪያል ማድሪድ በየአመቱ ካልተገናኙ በስተቀር በጭራሽ እንደዛ ሊለመድ ስለማይችል ከሜዳ ውጭ የሚደረጉ እንቅስቃሴዎች በአሸናፊነት ከተጠናቀቀ በጣም ምርጥ ነው። ግን በአቻም ቢጠናቀቅ አሪፍ ነበረ። ለምሳሌ በቻምፒየንስ ሊግ ጨዋታ ላይ ፒኤስጂ እና ሊቨርፑል ያደረጉትን ጨዋታ ከተመለከትን የሙሉ የጨዋታውን እንቅስቃሴ ካየን ሊቨርፑሎች ብዙውን ክፍለ ጊዜ እየተከላከሉ ነበረ። 2 ነው ሹት ያደረጉት፣ 27 ሹቶችን አስተናግደዋል። 27 ጊዜ ተመቶባቸዋል። እነሱ 2 ነው የመቱት። አላማቸው ግልጽ ነበር፣ ጎል እንዳይቆጠርባቸው ማድረግ። አሊሰን በረኛው ለብቻው 9 ሴቮችን አድርጓልና ጎል እንዳይቆጠርባቸው ማድረግና ከዛ ጨዋታ ላይ በቃ አቻነትን ይዘው መመለስ ነው። ወይም ደግሞ ግፋ ቢል 1-0 በቃ 1-0 ከዛ በላይ መሄድ የለበትም በሚል አቋም ነበረ ሲሄዱ የነበሩት እና ጭራሽ አሸንፈው ሲሄዱ ግን ይሄ ምንድን ነው ከሚጠበቅበት በላይ ማትረፍ እንደማለት ነው። ወደ ማንቸስተር ዩናይትድም ጋር ስንመጣ በሪያል ሶሴዳድ ሜዳ ላይ የተደረገው በእርግጥ 9ኛ ደረጃ ላይ ነው የሚገኘው ሪያል ሶሴዳድ በዘንድሮ የላሊጋ ሲዝን ላይ በጣም እየተቸገረ ነው የሚገኘው። ከዩናይትድ በፊትም የነበረው የመጨረሻ ጨዋታ ላይ በላሊጋ የነበረው ጨዋታ ላይ በባርሴሎና 4-0 በሆነ ውጤት ነው የተሸነፈውና ጥሩ የሚባል ሁኔታ ላይ እንዳልሆነ ግልጽ ነው። ኢቨን ዋና 6 ቁጥራቸው ወይም ደግሞ ዋናው የቡድኑ ዘዋሪ ዙቤሜንዲ በዚህ ጨዋታ ላይ በጉዳት ምክንያት አለመኖሩን ተከትሎ ሪያል ሶሲዳዶች ምርጥ የሚባል ፐርፎርማንሳቸው ላይ ወይም ደግሞ ምርጥ የሚባል ፎርማቸው ላይ እንዳልሆኑ ግልጽ ነገር። ግን ደግሞ ማንቸስተር ዩናይትድ ስነድ የማንቸስተር ዩናይትድ ደግሞ ቢብስ እንጂ የተሻለ ሊሆን የሚችልበት አጋጣሚ የለም። ግን ደግሞ ዩናይትድ በዩሮፓ ሊግ ሌላ ነው፣ ዩናይትድ በፕሪሚየር ሊግ ሌላ ነው። ስለዚህ አሁንም በዩሮፕ ውስጥ በቻምፒየንስ ሊግ እና በዩሮፓ ሊግ ያልተሸነፈ ቡድን ሆኖ ቀጥሏል። 1-1 በሆናቸው ውጤት ተጠናቋል ማለት ነው። ስኮልስም ከጨዋታው መገባደጃ በኋላ ላይ ለቲኤንቲ ስፖርት በሰጠው አስተያየት ወይም ደግሞ ሀሳብ ላይ ለማንቸስተር ዩናይትድ አሪፍ የሚባል ውጤት እንደሆነ፣ ጥሩ ፐርፎርማንስ እንደሆነና ብዙውን ክፍለ ጊዜ በጥሩ ሁኔታ እንደተጫወቱ በተለይም ደግሞ በዩሮፕ ውስጥ አዌ ማች ማለት ኦልሞስት በቃ ምርጥ የሚባል ፐርፎርማንስ እንደሆነ ተናግሯል እና በሱ ሀሳብ እኔ የሚያስማማኛል። ስለዚህ ለማንቸስተር ዩናይትድ በአጠቃላይ ውጤቱ ጥሩ የሚባል ውጤት ነው ተብሎ ይታሰባል። በእርግጥ ዩናይትድ በሜዳው ጭራሽ የሚፍረከረክ ቡድን ስለሆነ በሜዳው ያለውን አድቫንቴጅ አይጠቀምም ብለን ካሰብን ነው እንጂ ወደ ሜዳው ይዞ መሄድ ማለት ጨዋታው ምንም እንዳልተነካ ነው የሚያሳዩ። ይሄ አዌይ ጎል ምናምን የሚባል ነገር ስለቀረ በቃ 0-0 እንደሆነ ይቆጠራል። ዩናይትድ በዛ ሄዱ። ግን በዩናይትድ በኩል ግን ሊያስቆጭ ይገባል ተብሎ ከታሰበ ዩናይትድ ግን ይሄንን ጨዋታ እንዲሁም ማሸነፍ ይችል ነበረ። ዩናይትድ ጥሩ ውጤት አይደለም ተብሎ መታሰብ ካለበት ማሸነፍ ይችል ነበር ይሄንን ጨዋታ። ያው ጎልም የተቆጠረበት ፔናልቲ ነበረ። በእርግጥ ኦናና የሚያዳናቸው ኳሶች ነበሩ። ግን በአጠቃላይ ግን ዩናይትድ አቻ ለመውጣት ይችል ነበረ ማለት ማሸነፍ የሚችለው ጨዋታ ነው በሚለው ነው እንጂ እንዲሁም ሊነሳ የሚችለው ዩናይትድ በጥሩ ሁኔታ ነው ጨዋታውን ያለፈው ማለት ይቻላል። ከዛ ውጭ ደግሞ በዩሮፓ ሊጉ ያለው ብቸኛ ተስፋ ነው። በእርግጥ ከዚህ በፊት የነበሩት 2 ካፕ ውድድሮች ላይ መሰናበቱን እናውቃለን። ስለዚህ አሁን ያለው እድል ዩሮፓ ሊግ ነው። ዩሮፓ ሊጉን ማሸነፍ ምንም እንኳን ሩበን አሞሪም ምንም ብናሸንፍ በዘንድሮ ዩሮፓ ሊጉን እንኳን ብናሸንፍ ሲዝናችን አያድነውም ብሎ ቢናገርም ግን ደግሞ ዩናይትድ ዩሮፓ ሊጉን አሸነፈ ማለት ግን በጣም ትልቅ የሆነ ለውጥ ወይም ደግሞ እንዴት ነው እንደ ሰከንድ ቻንስ ለሂሳብ መዝገቡ ሊሆን ይችላል፣ ለአሰልጣኙም ሊሆን ይችላል፣ እንደ ሰከንድ ቻንስ ነው የሚሰጠው ተብሎ ነው የሚታሰበው። ምክንያቱም ዩሮፓ ሊጉን የሚያሸንፍ ከሆነ ዩናይትድ ቻምፒየንስ ሊግ ይገባል። ቻምፒየንስ ሊግ ከገባ ገቢው ያድጋል። ገቢው ካለው ደግሞ ማውጣት ይችላል ማለት ነው። ስለዚህ
ሩበን አሞሪም እንደነ ፓትሪክ ዶርጉ የመሳሰሉ ለሱ አጨዋወት የሚመቹ ተጫዋቾችን ያስፈልጉኛል ብሎ በሚያስብበት ቦታ ጠጋግኖ ቡድኑ ወደ ተሻለ ቦታ ማምራት ይችላል። የማሸነፍም ደግሞ እድል አለው ዩናይትድ ከበረታ። ምክንያቱም ምናልባትም እስከ ሴሚፋይናሉ ድረስ ምናምን ሊያገኛቸው የሚችሉ ቡድኖች ወይም ደግሞ በመንገዱ ላይ ያሉት እነ ሊዮን፣ አትሌቲክ ክለብ፣ እነ ፌነርባቼ፣ ሬንጀርስ፣ ሮማ የመሳሰሉት ቡድኖች ናቸው። በእርግጥ ቀላል ተጋጣሚዎች አይደሉ። ግን ደግሞ አትሌቲክ ክለብን ለምሳሌ ብንመለከት በላሊጋው ላይ 4ኛ ደረጃ ላይ የሚገኙ ቡድን ነው። ጠንካራ ተጋጣሚ ነው። ግን ደግሞ ማንቸስተር ዩናይትድ መበረታት ከቻለ ግን በስነ ስርዓት ዋንጫውን የማሸነፍ እድል አለው ተብሎ ይታሰባል ማለት ነው። ከዛ ውጭ ሩበን አሞሪም እንግዲህ ከጨዋታ በኋላ አስተያየቱን ሰጥቷል። እንደተናገረውም ከሆነ እንግዲህ እስከ ፔናልቲው ድረስ ማለትም በብሩኖ ፈርናንዴዝ አማካኝነት ፔናልቲ እስኪገኝ ድረስ ማንቸስተር ዩናይትድ ጥሩ የሚባል ሞመንተም ላይ ነበር ብሎ ተናግሯል። ግን ደግሞ ከዛ በኋላ በተለይ ፔናልቲው ከገባ በኋላ ግን ሞመንተማችን ተበላሽቶ ነበረ። እንቅስቃሴያችን በአጠቃላይ በተለይ ፔናልቲው ከተቆጠረ በኋላ ጥሩ አልነበረም ብሎ ነበር የተናገረው። ግን ሰከንድ ሃፉ በተለይ በጣም አሪፍ ነበረ። ጥሩ ተንቀሳቅሰናል። ጎሉ የገባበትን መንገድ፣ ጆሹዋ ዘርክዚ ጎሉን ያስቆጠረበትን መንገድ፣ አሌሃንድሮ ጋርናቾ ፓስ ያደረገበትን መንገድ በጣም አሪፍ እንደነበረ፣ ግን ደግሞ ጎሉ ከገባ በኋላ ዩናይትድ ላይ ጎል ከገባ በኋላ ግን ሞመንተሙን እንዳጡና ሞመንተሙ ሙሉ በሙሉ የተቀየረው ዩናይትድ ጎል ከተቆጠረበት በኋላ እንደሆነ ሩበን አሞሪም ተናግሯል። ከዚህ ውጪ ጎሉ ከተቆጠረ በኋላ የሞመንተም ለውጥ መጥቷል ብሏል። ከነዛም መካከል ደግሞ ሌላ በተለይ የመጨረሻዎቹን 30 ደቂቃዎች ዩናይትድ በጣም ተዳክሞ ነበረ ወይም ደግሞ ፋቲግ ይታይበት ነበረ ብሎ ተናግሮ ነበረ። ምንም እንኳን ከጨዋታ በኋላ እንግዲህ ለቲኤንቲ ስፖርት በፐንዲትነት የሚያገለግለው የቀድሞ የማንቸስተር ዩናይትድ ሌጀንድ ፖል ስኮልስ እንግዲህ በዚህ ሀሳብ እንደማይስማማ ተናግሯል። ዩናይትድ ብዙውን ፐርሰንት ወይም ደግሞ ብዙውን የጨዋታ ክፍለ ጊዜ በጣም አሪፍ ነበረ፣ ጥሩ ፐርፎርማንስን ያሳዩት። ምናልባትም በአሞሪም ስር በ2 ወር ውስጥ የተደረገው ጥሩ ፐርፎርማንስ ነበር ማለት ይቻላል ብሎ ተናግሯል። ግን ደግሞ ፋቲግ ግን ከተባለ ግን ጥያቄ አለኝ፣ በዛ ላይ ብዙ አልስማማ። ምክንያቱም የድካም ሁኔታ እዚህ ጋር እንደ ምክንያት ሊቀርብ አይገባም ብሎ ተናግሮ ነበር። ግን ሩበን አሞሪም ግን በተለይም የባለፈውን የመጨረሻውን ከፉላም ጋር የነበረውን ጨዋታ ማንቸስተር ዩናይትድ 30 ደቂቃ ኤክስትራ ታይሞችን ተጫውቶ ስለነበረ በዛ ምክንያት እንግዲህ ፋቲግ አጋጥሞታል ብሎ እንደተናገረና እንደዛ እንደሚያስብ አሳውቋል። ግን ደግሞ በስኮልስ በኩል ግን ከጨዋታው በኋላ አስተያየት የሰጠው እሱ ነውና በዚህ መልኩ እንደማይስማማ ተናግሮ ነበር። ከዛ ውጭ ደግሞ ሩበን አሞሪም ሌላ አነጋጋሪ አስተያየት የሰጠው ምንድን ነው፣ የመልሱን ጨዋታ ወደ ኦልድ ትራፎርድ ይዘነው ሄደናል። ውጤቱን በጥሩ ሁኔታ ተንከባክበን ወይም ደግሞ ውጤቱ ሳይበላሽ ግን ደግሞ ወደ ኦልድ ትራፎርድ ይዘነው ሄደናል። ግን ደግሞ ወደ ኦልድ ትራፎርድ ይዘን መሄዳችን ፕሬዠሩ እኛ ላይ ነው የሚሆነው ብሎ ተናግሯል። እንግዲህ ፕሬዠሩ የሚሆነው እኛ ላይ ነው የሚሆነው። ኦልድ ትራፎርድ የሚደረገው ጨዋታ ላይ በተለይ ኦልድ ትራፎርድ የሚደረግ ጨዋታ ስለሆነ ፕሬዠሩ እኛ ላይ ነው የሚሆነው ብሎ ተናግሮ ነበረ። እንግዲህ በዚህም ንግግሩ እንግዲህ ለምንድን ነው ማለት እነዚህ የሚናገራቸው ነገሮች ተጫዋቾቹ ላይ ኢምፓክት ስለሚፈጥሩ በእርግጥ የሚታወቅ ነገር ነው። ግን ደግሞ ማለት የነበረበት ግን አትሊስት በዚህ ደረጃ ለጋዜጠኞቹ በአደባባይ ግልጽነቱ ትክክል አይደለም የሚሉ ድምጾች እየተሰሙ ይገኛሉ። ምክንያቱም አትሊስት በቃ ወደ ሜዳችን ነው፣ ወደ ሜዳችን ደግሞ ጥሩ ሞራል አለ፣ ደጋፊዎቻችን ጋር ይዘን ስለሄድን ደጋፊዎቻችን ጋር በጥሩ ሁኔታ ድል ማድረግ እንችላለን ቢል አይሻልም ወይ? ፕሬዠሩ እኛ ላይ ነው ጫና የሚኖረው ብሎ ኦልሬዲ የነበረውን ጫና ድጋሚ ደግሞ እሱ በተናገረው መልኩ ደግሞ ሌላ ጫና እንዲሰማቸው ማድረግ ተገቢ ነው የሚል ንግግሮች እየተነሱ ይገኛሉ። ግን በአጠቃላይ ግን እሱ ወደ ኦልድ ትራፎርድ የሚሄዱ ጥሩ ነው፣ ግን ደግሞ ፕሬዠሩ ግን እኛ ላይ ነው የሚሆነው ወይም ደግሞ ዩናይትድ ላይ ፕሬዠሩ ይሆናል ብሎ ተናገረ። ከዛ ውጭ ደግሞ ጋርናቾ እንግዲህ አሰላለፉ ላይ ከተመለከትን በቀኝ 10 ቁጥር ቦታ ላይ ነበር የተሰለፈው ወይም ደግሞ ሲጫወት የነበረውና ለምንድን ነው እዛ ቦታ ላይ ያጫወትከው ከግራው እዛ ጋር ይሻለዋል ተብሎ በተጠየቀበት ሰዓት ላይ እንግዲህ እንደዚህ አይነት አሰላለፎች የሚወጡት ተጫዋቾች ቦታቸውን የሚይዙት እንደ ተጋጣሚው ቡድን ያጫወት ስታይል በምን አይነት መልኩ ፕረስ ብናደርገው ጥሩ ነው፣ በምን አይነት መልኩ ፕረስ ብናደርግ ፕሬዠር ውስጥ እንከተዋለን፣ የት ቦታ ላይ የተከፈቱ ስፔሶችን ማግኘት እንችላለን፣ በምን መልኩ እነዛን ስፔሶች ኤክስፕሎይት አድርገን ቻንሶችን ክሬት ማድረግና ጎል ማስቆጠር እንችላለን የሚለውን ነገር አስበንበት ነው ተጫዋች ያሰማራ ነው። ስለዚህ በዚህኛውም ጨዋታ ላይ አሌሃንድሮ ጋርናቾ እዛ ቦታ ላይ የተቀመጠው ከነዚህ ሀሳቦች አንጻር ጥሩ ነው በሚል ነው ተብሎ ተናግሮ ነበር። ለዛም እንግዲህ እንደ ኢፌክቲቭ ነገር የተነሳው ለጆሹዋ ዘርክዚ ያቀበለው ኳስ እንግዲህ በእንደዚህ አይነት ኮምቢኔሽን የመጣ ኳስ ነበር። በተደጋጋሚ ደግሞ አሌሃንድሮ ጋርናቾ ስፔሶችን ኤክስፕሎይት እያደረገ በደንብ ሲገባና ቻንሶችን ክሬት ለማድረግ ሲሞክር ነበረ። እንደተለመደው አባካኝነቱ እንግዲህ በዚህኛው ጨዋታ ላይ ቢታይም ግን ደግሞ በተደጋጋሚ ግን እዛ ቦታ ላይ እየመጣ እየደበደበ
አስፈላጊውን ጫና ወይም አስፈላጊውን ፕሬዠር ሲያሳድር እንደነበረ ሩበን አሞሪም መስከሩለታል። ከዛ ውጪ መጨረሻ ላይ የተጠየቀው ጥያቄ ምንድነው ከጨዋታው በፊት ማለትም ወደ ጨዋታው ሊገባ ሲል ቡድኑ ፖሴሽን ላይ ቤዝድ ያረጋጨውት እንዲጫወት እንደምትፈልግ ተናግረ ነበረ። ሶ እንዴት ነው አገኘኸው ወይ ላይክ በፖሴሽን ነበር ወይ ተጫወታችሁ ተብሎ ሲጠየቅ አዎ በተለይ እስከ ፔናልቲም ድረስ በደንብ በፖሴሽን ነበር ስንጫወት የነበረው። ኳሱን እኛ ጋር ማድረግ ፈልገን ነበረ። እኛ ጋር ማድረግን የተለያዩ እንቅስቃሴዎችን ለማድረግ ሞክረናል። በጥሩ ሁኔታ ኳሱን ተቆጣጥረው ነበረ፣ ጌሙንም ተቆጣጥረን ነበረ እንዳልኩት ልክ ፔናልቲ እስኪሰጥ ድረስ ብሎ ስለ ጨዋታው በምን አይነት መልኩ እንደተቆጣጠረና ከጨዋታው በፊት ሲያስበው የነበረውን ነገር እንዴት እንዳገኘው እንደዚሁ ስለ ጉዳዩ ተናግሯል ማለት ነው። ከዛ ውጭም እንግዲህ በአንድ አጋጣሚ ዲያጎ ዳሎ ለራስሙስ ሆይሉንድ ማቀበል የሚገባውን ኳስ እንዲሁም በአንድ አጋጣሚ የሪያል ሶሴዳዶ ተጫዋች ቤከር የሚባለው ተጫዋች እንደዚሁ ክሮስ ያደረገውን ኳስ ክሮስ ሳይሆን ይሄ ሎ ክሮስ አለ አይደለ ቀደም ብሎ ሎ ክሮስ ያደረገውን ኳስ ኦስካርሰን የሚባለው የነሱ አጥቂ ምንም እንኳን ያልተጠቀመበት ቢሆንም ግን የደረሰበት መንገድ አለና ኮሜንታተሩ ሲል የነበረው ምንድነው ከዲያጎ ዳሎ ሲጠበቅ የነበረው ነገር ይሄን ነው፣ ግን እሱ ማድረግ አልቻለም ብሎ ተናግሮ ነበርና ሩበን አሞሪም ሲጠየቅ እንደዚህ አይነት ነገር ያጋጥማል፣ ተጫዋቾቹ እሱ ላይ ፎከስ አድርገው ለምን አልሆነም ብለው ሳይሆን ማሰብ ያለባቸው በቃ ነገሮች ተፈጥረዋል፣ አልፎት እንግዲህ ስለ ቀጣዩ ስቴፕ ነው ማሰብ ያለባቸው። በእርግጥ ማቀበል ይችል ነበረ፣ ሆይሉንድ ነፃ ነበረ፣ ግን ደግሞ እንደዚህ አይነት ነገሮች ይፈጠራሉ ብሎ ስለ አጠቃላይ እንግዲህ ስለ ጨዋታው ያለው ምልከታ በእንደዚህ አይነት መልኩ ተናግሯል ማለት ነው። ከዛ ውጭ የሚነሳው ጉዳይ ስለዚህ ጨዋታ የጋርናቾ ጉዳይ ነው። እንግዲህ የጋርናቾ ጉዳይ በሁለት አይነት መልኩ መነሳት ይችላል። ለምሳሌ አሁን ጋርናቾ በዚህኛው ጨዋታ ላይ የተመለከትነው ምን ነበር? በተደጋጋሚ ቻንሶችን ሲሰጥ ነበር ወይም ኳስ ያገኛል። ኦልሞስት ወደ 3 አካባቢ ኳሶችን እኮ ከጠባብ አንግል ለመሞከር ጥረት ሲያደርግ ነበረ፣ ምንም አልተሳካም። ከዛ በፊትም ያሉ ቀድሞ መመታት የሌለባቸው ነገሮች ሲመታ፣ ማቀበል የነበረበትን ኳስ ሲያቀብል በተደጋጋሚ በተለይ በግራ በኩል ማጋጣሚ በነበረበት ሰዓት ላይ ለፓትሪክ ዶርጉ ማቀበል የሚገባውን ኳስ ማቀበል ሳይችል ተመልክተነዋል። ሶ ይሄ ነገር ኦፍኮርስ ቻንሶችን ማባከን የሚፈጠሩትን ነገሮች አለመጠቀም መጥፎ ነገር እንደሆነ ግልጽ ነገር ነው። ግን ደግሞ ሌላ የሚነግረን አንድ ነገር አለ። ምንድነው? አንደኛ የልጁ የእድሜ ጉዳይ ነው። ሲቀጥል ደግሞ በተደጋጋሚ እነዚህ ቦታዎች ላይ መገኘቱና ብዙ መሳቱ በቃ በድግግሞሽ ነገሮች ይስተካከላሉ። ይሄ ልጅ ኳስን የቱ ጋር ሆኖ መቀበል እንዳለበት አይደለም የጠፋው። ጨዋታዎች ላይ ጋርናቾን ካስተዋል ነው የሆነ ጠፍቶ የሚውል አይነት ተጫዋች አይደለም። ለምሳሌ ማርከስ ራሽፎርድ ዩናይትድ በነበረበት ሰዓት ላይ ከተመለከትነው አንዳንድ ጨዋታዎች ላይ ከነመኖሩ የሚረሳበት ጊዜ አለ። መሳት ሌላ ነገር፣ ቻንሶችን ማባከል ሌላ ነገር፣ ግን ጭራሽ ከነመኖሩ የሚረሳበት ጊዜ አለ። ይሄ ነገር የነማን ያስታውሰኛል? በአንድ ወቅት እንደምናስታውሰው በኦሌ ጊዜ ፍሬድና ማክቶሚናይ ቅንጅት በተደጋጋሚ ሲተገበር ነበርና ካየን ጥሩ ከተጫወቱ ኦፍኮርስ ሁለቱም ጥሩ ሲጫወቱ ነበር፣ እንደ በደብል ፒቮት ነበሩ እንደምናስታውሰውና ግን ደግሞ ጥሩ በማይጫወቱበት ሰዓት ላይ ፍሬድ ነበር ይጠቆር የነበረው። ማክቶሚናይ ጠፍቶን የሚውሉ በቃ አይታይም ምን ሲያደርግ እንደነበር። ፍሬድ ግን ትታያለች። ለምንድን ነው? ፍሬድ ከኳስ ጋር ብዙ ጊዜውን ያጠፋል። ኳስ በተደጋጋሚ ይነጥቃል፣ ግን መልሶ ለተጋጣሚ ይሰጣል፣ ለማቀበል ይሞክራል። ብቻ እዚህም እዛም የሚል ተጫዋች ነው። ጋርናቾም አሁን ቻንሶችን የመቀየር ችግር ነው ያለበት እንጂ ቻንሶችን የመፍጠርና ትክክለኛ ኳስ የመቀበያ ቦታ ላይ የመገኘት ችግር የለበትም። ስለዚህ አንዳንዶች እያሉ ያሉት ምንድን ነው? ይሄ ልጅ እድሜ በጨመረ ቁጥር በደንብ በተደጋጋሚ ይሄን ነገር በሞከረ ቁጥር ትንሽ ነገር ነው ማስተካከል የሚጠበቅበት። ፊኒሺንጉን የሚያስተካክል ከሆነና የውሳኔ አሰጣጥ ኢንቴሊጀንሱን የሚያስተካክል ከሆነ የሚያስቆመው ተጫዋች አይኖርም። ምክንያቱም ይሄ ልጅ በተደጋጋሚ ራሱን ምቹ ያደርጋል፣ ራሱን ነጻ ያደርጋል፣ ኳስ ይቀበላል፣ ኳስ ያገኛል። ስለዚህ ኳሱን ይዞ ግን ምን ማድረግ እንዳለበት ማወቅ የተማረ ቀን ጋርናቾን የሚያስቆመው አይኖርም የሚል ንግግር ሲናገሩ ሰምቻለሁና በእነዚህ አይነት መልኩ ጋርናቾ በተደጋጋሚ ቻንሶችን ሲሰጥ አይተነዋል፣ ግን ክሬት ሲያደርግም አይተነዋል። በዚህ ጨዋታ ላይም ካየን አሲስት ማድረግ የቻለ ተጫዋች ነው። በአጠቃላይ እንቅስቃሴው ተቀይሮ እስኪወጣ ድረስ በጋርናቾ በኩል ጥሩ የሚባል እንቅስቃሴ ነው ማለት ይቻላል፣ ምንም እንኳን ኳሶችን ቢስትም። ከዛ ውጭ የሚነሳው ሌላ ተጫዋች ደግሞ የዘርክዚ ጉዳይ ነው። ዘርክዚም እንግዲህ አስደናቂ የሚባል ፐርፎርማንስን ያሳዩ ማለት ይቻላል። ፊዚካሊቲውን የሚጠቀምበት መንገድ ማለት አየር ላይ ኳሶችን ለመሻማት ለማሸነፍ የሚያደርገው ጥረት በጣም አስደናቂ ነው። ከዛ ውጭ ደግሞ ከኳስ ጋር ያለው ደግሞ ምቾትና ከኳስ ጋር ያለው ብቃት ያው የሚነሳ አይደለም። በጣም የሚገርም አይነት እንቅስቃሴ ማድረግ የሚችል ተጫዋች ነው እና ከኳስ ጋር ያለው ምቾት እንደዚሁ ሊንካፕ ፕሌው በጣም የሚያምር አይነት ጨዋታ ነው የሚጫወተው።
በእርግጥ በጨዋታው የተወሰኑ ተቾችን ሲያደርግ ነው የምንመለከተው፣ ግን በየትኛውም አጋጣሚ ግን ቡድኑ ኳስ ከያዘ ለመቀበል ዝግጁ ነው። ከዛ በኋላ ደግሞ ድሪብል ማድረግ ካለበት ድሪብል ያደርጋል። ማቀበል ባለበት ቦታና ሰዓት ላይ ማቀበል የሚችል ጥሩ ተጫዋች ነው ማለት ነው እና በዚህኛውም ጨዋታ ላይ ጥሩ አፈጻጸም ካሳዩ ተጫዋቾች መካከል ጆሹዋ ዘርክዚ ይጠቀሳል ማለት ነው። ከዛ ውጪ በዚህ ጨዋታ ላይ ሌላ የመወያ ርዕስ ሆኖ የቆየው ተጫዋች ራስሙስ ሆይሉንድ እንግዲህ የሆይሉንድ ጉዳይ እንግዲህ ነገሮች እየባሱ እየመጡ ይመስላል። 2025 ከገባ ጎል አላስቆጠረም። በጣም ብዙ ጨዋታ ሆኖታል ጎል ካስቆጠረ። በጨዋታ ትንሽ ተቾችን ነው እያደረገ የሚወጣው። አሊሰን ቤከር በቻምፒየንስ ሊግ ጨዋታ ላይ 44 ተቾች ነበሩት። ሆይሉንድ ግን በዚህ ጨዋታ ላይ እንደዚህ አይነት ተች ሊኖረው አይችልም። ለዚህም እንግዲህ ብዙ የሚነሱ ነገሮች አሉ። ለምሳሌ በአንድ አጋጣሚ ላይ ፈጥኖ መሮጥ የሚገባ ቦታው ላይ እንግዲህ ሲቀደም በተደጋጋሚ ተመልክተነዋልና ሲመጣ አካባቢ የነበረው ፍጥነት ሲመጣ የነበረው ፊዚካሊቲ ምናምን አሁን ላይ በቃ በኮንፊደንስ ምክንያት እየወረደ እየመጣ እንደሆነ ተመልክተናል። ለዚህ እንግዲህ የቡድን ጓደኞቹ እየረዱት እንዳሉ እናውቃለን። ለምሳሌ ጋርናቾ በታምር አይለቅለትም ለሱ ኳስ። እንደ ዳሉ አይነት ተጫዋቾች ደግሞ በእነዚህ አይነት ቦታ ላይ በዛ በሱ ቦታ የሚጫወት አይደለም። ዊንግ ባክ እሺ በጣም አድቫንስድ ፉልባክ እንኳን ቢሆን በእንደዚህ አይነት ሲቹዌሽን ላይ ለሆይሉንድ ማቀበል እንዴት እንዳለበት ማወቅ መቻል አለበት። እነሱም እያስጠቆሩት ነው፣ የቡድን ጓደኞቹም እየረዱት አይደለም። እሱም ደግሞ የግል ብቃቱ የነበረው በተለይ ራስሙስ ሆይሉንድ ዩናይትድ በመጣ ጊዜ ሲሞገስበት የነበረው ነገር ምንድነው? ፊዚካሊቲ ይሞገስ ነበር፣ ፍጥነቱ ይሞገስ ነበር፣ ቦታ አያያዙ ይሞገስ ነበር። ተጫዋቾች ናቸው ለሱ ኳስ የማያደርሱለት። አሁን ግን ተጫዋቾችም እያደረሱለት አይደለም። እሱም ቦታ አያያዙ ጥሩ አይደለም። ራሱን ነፃ የሚያደርግበትን መንገድ በጣም እየወረደ መጥቷል። በተለይ ከፉላሙ ጨዋታ ላይ እኮ ቺዶቢ ተቀይሮ ገብቶ 3 ቻንሶች ክሬት ተደርገውለታል። እሱ ለጎል የቀረቡ ሙከራዎችን አድርጓል ራስሙስ ሆይሉንድ ምንም ሳያደርግ ማለት ነው። ይሄ የሚነግረን ነገር በዚህ ወቅት ትንሽ ሹት ማድረግ አልቻለም። ስለዚህ የልጁ ኮንፊደንስም እየወረደ ነው። የቡድን ጓደኞቹም ለዛ ነገር ደግሞ እየረዱት አይደለም። ስለዚህ ለራስሙስ ሆይሉንድ መውረድ ተጠያቂው ስለ ሲስተሙ ካወራን ለምሳሌ ሲስተሙ በደንብ ነው ፊት የሚያደርገው። ምክንያቱም የሩበን አሞሪም ሲስተም 9 ቁጥሮችን ይፈልጋል፣ ፕሮፐር ነምበር 9ዎችን። ጊዮኬሬሽን እናስታውሳለን። ጊዮኬሬሽ ፕሮፐር ነምበር 9። ስለዚህ ለሆይሉንድ መመቸት ነበረበት ነው። አጠቃላይ ግን አልሆነም። የእሱም ኮንፊደንስ እየላሸቀ መጥቷል፣ እየቀነሰ መጥቷል። የቡድን ጓደኞቹም ደግሞ እየሰጡት አይደለም። ስለዚህ የቡድን ጓደኞቹ ደግሞ ኳስ መስጠት ሲያቆሙ ይሄ ልጅ ጎል የሚያስቆጥርበት ጊዜ እየጨመረ ጨዋታዎቹ እየበዙ በመጡ ቁጥር ኮንፊደንሱ ይወርዳል። ኮንፊደንሱ ከወረደ ደግሞ ምንም ነገር ማድረግ አይችልም፣ ምንም መንቀሳቀስ አይችልም። ስለዚህ ይህ ልጅ በፍጥነት ጎል የማያገኝ ከሆነ ግን እስከ ወዲያኛው ሊጠፋ የሚችልበት እድል አለ። አሁንም ምልክቶች እየታዩ ነው። ልጁ ጥሩ ፐርፎርም እያደረገ አይደለም፣ ደስተኛ አይደለም፣ እያካቱት አይደለም፣ እያጫወቱት አይደለም። እሱም ደግሞ ቦታ የሚይዝበትን ቦታ ትክክል አይደለም። በአጠቃላይ የራስሙስ ሆይሉንድ ሁኔታ በጣም አስከፊ እየሆነ መጥቷል። በተደጋጋሚ ቻንሶች ክሬት ለመሳት ራሱ እድል እያገኘ አይደለም እና የልጁ ሁኔታ ያሳስባል። ቀድሞ እንግዲህ ሙሉ በሙሉ ወርዶ እስከ ወዲያኛው እንዳይጠፋ ስጋት ውስጥ ተጥሏል። ስለዚህ በቀጣይ ጨዋታዎች ላይ እንደምንም ጎል ማስቆጠር የሚችል ከሆነ ግን በተወሰነ መልኩ ኮንፊደንሱን ሊመልስ የሚችልበት እድል ይኖራል ተብሎ ይታሰባል። ካልሆነ ግን በዚሁ የሚቀጥል ከሆነ ልጁ እስከ ወዲያኛው ሊጠፋ የሚችልበት እድል ይኖራል ተብሎ ይታሰባል ማለት ነው። እንግዲህ ማንቸስተር ዩናይትድ ወደ ሳን ሰባስቲያን ተጉዞ ከሪያል ሶሲዳድ ጋር ያደረገውን ጨዋታ 1-1 የጨረሰበትን ጨዋታ በእንደዚህ አይነት መልኩ ፖስት ማች አናሊሲስ ሰርተንላችኋል። የናንተ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ